ዛሬ የምናየው እንዴት ሰው አድርገን እንዴት ወደ ውጭ መላክ እንደምንችል ማለት ነው። መጀመሪያ እቺን ትራንስፈር የምትለውን መንካት ነው። ከዛ አማራጮች አሉ። ወደዚህ ወደ ኤስቲሲፒ ማለት ወደ ሌላ ሰው ስልክ ቁጥር መላክ ከሆነ የመጀመሪያውን እንነካለን። ከዛ የመጣልን የሴቭ ያደረግነው ስልክ ቁጥር ከመጣ ወደ እነሱ ቀጥታ መላክ እንችላለን። ይሄን አድርገን እንደዚህ መርጠን ከዛ የምንፈልገው ያህል ጽፈን መቶም ከሆነ 200ም ከሆነ ከዛ እቺን የመጀመሪያውን ነክተን ከዛ ኮንፊርም እቺን አረንጓዴ የምትለውን መንካት ነው። ከዛ ይደወልልናል። ፕሬስ የሆነ ይሄንን ቁጥር ንኩ ኮንፊርም ለማድረግ ወይ ካንስል ለማድረግ ይሄንን ቁጥር ንኩ ትባላላችሁ። ኮንፊርም የምትለውን ቁጥር እሱን ነክታቸው ከዛ ወደዛኛው ሰው ይልካል ማለት ነው። ሁለተኛ ደግሞ ሁለት አካውንት ኤስቲሲፒ አካውንት ካለ ይህንን ሁለተኛውን መንካት ይችላል። ማለት አንድ ሰው ሁለት ኤስቲሲፒ አካውንት ካለው አንዱን ወደዚህ አንዱን ወደዛ ማስገባት ይችላል። ግን ብዙ ሰው አንድ ኤስቲሲ አካውንት ነው የሚኖረው። ግን ካለ ሁለት በዛ መንካት ይችላል። ሶስተኛው ደግሞ ከአንድ ኤስቲሲ ባንክ ወደ ሌላ ኤስቲሲ ባንክ መላክ ማለት ነው። እዚህ ላይ የኤስቲሲ ባንክ አይባን እንጽፋለን። ከዛ የሰው የሚላክለት ሰው ሙሉ ስሙን ከስፔስ ማለት ነው። ፎር ኤግዛምፕል ይሄንን ስም ብንጽፍ እንደዚህ አድርገን እስከነ አያት ስም ግን ስፔስ እያደረግን ማለት ነው። ከዛ የአይባን ቁጥራቸውን እዚህ እንጽፋለን። የአካውንት ቁጥራቸውን ማለት ነው አይባን የሚባለው። ከዛ እዚህ ላይ ሪሌሽንሺፓችን ፋሚሊ ነው ሪላቲቭ ነው። መጀመሪያ የመጀመሪያውን ብዙ ጊዜ የምንጠቀመው ያው ኩዌስችን ከዛ አድ የምትለውን እቺን አድ ማድረግ ነው። ከዛ አካውንት የሆነ አካውንታቸውን የምን አካውንት ይሆን አድ ቤኒፊት ይሄ አካውንት እዚህ ላለው ሰው ነው ማለት ነው። ከዛ ይሄ ሙሉ አካውንት አይባንክ ቁጥሩን ስላልጻፍኩት ነው። ሲጻፍ ደግሞ እቺ አድ ቤኒፊሸሪ ትባልና ከዛ ስልክ ይደውልላቸዋል። ይሄንን አካውንት አድ ማድረግ ከፈለጋችሁ አንድ ቁጥር ንኩ ወይ ሁለት ቁጥር ወይ የተባለውን ቁጥር ካንስል ማድረግ ከፈለጋችሁ ደግሞ የሆነ ቁጥር ይነግራቸዋል። ኮንፊርም የሚለውን ቁጥር ነው መንካት። ከዛ አድ ይደረጋል ማለት ነው። አራተኛው ደግሞ ከዚህ ኤስቲሲ ባንክ ወደ ሌላ የሳውዲ አካውንት መላክ ነው። ከኤስቲሲ ባንክ ወደ አራጅሒ ባንክ፣ ከኤስቲሲ ባንክ ከባንክ አልቢላድ፣ ከኤስቲሲ ባንክ ከኢንማ ባንክ የመሳሰሉ ማለት ነው። ከሳውዲ ባንክ ወደ ሳውዲ ባንክ ማለት ነው። ሎካል ባንክ ትራንስፈር አራተኛው ማለት ነው። ከዛ የመጀመሪያውን መምረጥ። ከመጀመሪያው አሁን ኦልሬዲ አድ የተደረጉ አካውንት አሉ። ኦልሬዲ አንዴ አድ ከተደረገ በየጊዜው አካውንት አድ ማድረግ አያስፈልግም። ቀጥታ አድ በተደረገበት ባንክ ቀጥታ መላክ። አሁን የመጀመሪያው ሳብ ባንክ አለ፣ ሁለተኛው ደግሞ አራጅሒ ባንክ አለ። እነሱ ኦልሬዲ ቀድሞ አድ የተደረጉ ነው። ቀጥታ መላክ ሲፈለግ ወደዛ አካውንት እሱን አሁን መጀመሪያውን ሳብ ብፈልግ ቀጥታ በዚህ
ትራንስፈር ማን የሚለውን ነክቼ ትራንስፈር ማድረግ እችላለሁ። የፈለግኩትን ቁጥር ማለት ነው ነክቼ የፈለግኩትን ጽፌ መላክ እችላለሁ። መቶም ከፈለክ 1000ም ከፈለኩ እዚህ ጽፌ አሁን 100 ከፈለኩ እሱን ጽፌ ከዚህ ትራንስፈር ፐርፐዝ ኦፍ ትራንስፈር ሚሊዮን እሱን ነክቼ የመጀመሪያውን ፋሚሊ ከዛ ኮንቲኒው ማድረግ እችላለሁ። ከዛ ይደወላል። ይሄን ያህል ይሄንን ቁጥር ንኪ ኮንፊርም ለማድረግ ወይ ይሄንን ቁጥር ካንሰል ለማድረግ ሁሌም ስትፈልጉ አድ ወይ መላክም ስትፈልጉ ኮንፊርም የሚላቸውን ቁጥር ነው መንካት ያለባችሁ። ሌላ አዲስ አድ ማድረግ እንዴት እንደሚችል አሳያችኋለሁ። ይህንን አድ ቤኔፊሸሪ ታደርጋላችሁ። አድ የምታደርጉት የኤስቲሲ ባንክ ነው ወይ ሎካል ባንክ ቤኔፊሸሪ ሲሏችሁ ኤስቲሲ ባንክ ከአንድ ኤስቲሲ ባንክ ወደ ሌላ ኤስቲሲ ባንክ መላክ ከፈለጋችሁ የመጀመሪያውን ነው መንካት እቺን ማለት ነው። የመጀመሪያውን ነክቶ እንደ ቅድሙ ማለት ነው ይመጣላቸዋል አይባኑን። ከዛ ስሙን አድ ማድረግ ቅድሙ እንዳየነው ነው ማለት ነው። እሱ ደግሞ ከዛ ሌላ ባንክ ከሆነ ሎካል ባንክ ቤኔፊሸሪ ትነካላችሁ። ከዛ ኤስኤ የሚለው ማለት ነው የአይባን ቁጥር የአይባን ቁጥር ልክ ከጻፋችሁ የባንኩን ስም አውቶማቲካሊ በራሱ ይጽፍላቸዋል። ከዛ ሙሉ ስሙን በካፒታል ሌተር ወይ ስፔስ አድርጋችሁ መጻፍ አለባችሁ። ይሄ መተውም ትችላላችሁ። እቺን ሳጥን መንካት አለባችሁ። ያንን ሳጥን ከነካችሁ እቺን ሁሌም እንደተባለው ፐርሰናል ወይ ሬፈረንስ እና ሪሌቲቭ ማድረግ ትችላላችሁ። ከዛ ይህንን ስትሞሉት አድ ምናምን ይላችኋል። ቁጥር መሆን አለባት። ቁጥር ስለሚሆን ያው ይሄ ዝም ብሎ እንደ ሳምፕል ስለሆነ ነው እንጂ ቁጥሩን ስትጽፉ አውቶማቲካሊ ባንኩን ይሆናል። ከዛ አድ አዝ ቤኔፊሸሪ ይባላል። አድ ስታረጉ ያው ኮንፊርም አንድ ቁጥር ኮንፊርም ወይ ሁለት ቁጥር ነክታችሁ ኮንፊርም ማድረግ አለባችሁ። አራተኛው ደግሞ አምስተኛው ማለት ወደ ውጭ ሀገር መላክ ከፈለጋችሁ ወደ ዱባይ የሚሆን ወደ ኢትዮጵያ የሚሆን አምስተኛውን ነው የምትነኩት። ኢንተርናሽናል ትራንስፈር የሚባለው ዌስተርን ዩኒየን ይመጣቸዋል። እነሱን ትነካላችሁ። ከዛ አድ ኒው ሬሲደንት የሚለውን ትነካላችሁ። ትነካላችሁ። ከዛ የምትልኩለት ሰው ሙሉ ስም አስተካክላችሁ ማለት ነው። አንድ ፊደል ሳትሳሳቱ። ከተሳሳታችሁ ለመመለስ ራሱ ይከብዳል። ሙሉ ካፒታል ደግሞ ስፔስ እያደረጋችሁ ነው መጻፍ ያለባችሁ። ከዛ አገሩን ዱባይም ይሆን አሁን ለምሳሌ ዱባይ ከሆነ ዩኤኢ ነው የሚባለው። ዩናይትድ አረብ ኤሚሬትስ እቺ እንደዚህ ነው የምትባለው። እሱን ነክታችሁ ከዛ እዚህ ላይ ዌስተርን ዩኒየን ካሽ ፒክአፕ የመጀመሪያውን ማለት ነው በአካል ሄዶ ነው የሚቀበሉት። ብሩን ሄዶ ባንክ ኮድ ይሰጣቸዋል። ያንን ኮድ ለነሱ ትልካላችሁ ከነ ሪሲቱ ማለት ነው። ፎቶ አንስታችሁ እነሱ ያንን ሪሲት ይዘው መታወቂያ ይዘው ሄዶ በአካል የሚቀበሉ ናቸው ነው የሚሆነው። ሁለተኛ ደግሞ ወደ አካውንታችሁ ቁጥር የነሱ አካውንት ይልኩና
የእነሱን ስም ሙሉ ስም ከዛ ይሄ ደግሞ ስዊፍት ኮዳቸው፣ ይሄ ደግሞ ባንካቸው። ባንክ አልአረብ ቢባል አልአረብ ወርልድ ከተባለ ያንን ጽፋችሁ ስዊፍት ኮዱ ይመጣላቸዋል። ደግሞ ይሄ ምንድን ነው? አብዛኛው ጊዜ ስትልኩ ለፋሚሊ ምናምን ስለሆነ አብዛኛው ወይ ጊፍትም ምናምን ሊሆን ይችላል። ከዛ ስዊፍት ኮዳቸው ደግሞ የባንኩን ስዊፍት ኮድ እነሱ ይሰጧቸዋል። ያንን ነክታችሁ ነው ኮንቲኒው የምታደርጉት። ከዛ በኋላ ቢአይሲ ማለት ነው የእነሱ የሚሰጧቸው አካውንት ቁጥር። ከዛ በኋላ ይቀጥልና አካውንታቸውን መሙላት